ታላቁ እንዴት ነህ ወንድሜ? በቃ ስልክ ልደውል ነው ባንዴ። ሰላም ነው ታላቁ? ታላቁ ነው እንዲያናግረኝ የምፈልገው። አለው አልሐምዱሊላህ። ዝማሚ እንዴት ነው? ሰላም ነው? እንደውም እኔ ነኝ አይ የማወራ። አይ አይ ታላቁ ብቻ ነው እኔ ተስልምና እኮ ታላቅየው እኔ ነው ማወራ እያለ እኮ ነው። አሁን ታላቁ ስትል ታላቅየው ተነሳ። እኔ ነው ማወራ። ታላቁ እንዴት ነሽ? እኛ እሱ ያወራል፣ ግን ለምንድን ነው የማያወራን? እኛ ምክንያቱም ኢብሮን አላወራም፣ አቡበከርንም አላወራም እኮ አንግባባም። ምክንያቱም ታላቁ ጋር ብቻ ስነ ምግባር ያለው ጥሩ ይመቸኛል። በቃ እንደዚህ ማለት እኔ የምለው ኢብሮ የፖለቲካ ሌቭል በዚህ ደረጃ ከፍ አለ ማለት ነው። አይገርምህም? ፖለቲካ አይደለም ሰው የሚግባባው አለ፣ የማይግባባው አለ። ይሄ ለያያል እንደ መልካችን ነው ሰው ሁሉ ምን ያገናኛል? እውነት ነው። ጌታ አንበሳው ግን ምንድን ነው ዝማሜ? አንበሳ እንደዚህ አይነት አንበሳ አይቻልም። አወርደዋለሁ ችግር ብሮ እሺ ታልክ ችግር የለውም። እኔ አንበሳው እኔም እንደው ዝም ብያረኩ ጀስ ስላለኝ እንጂ አይወክለኝም። እሺ አይወክለኝም ብዙም ዝም ብዬ ነው ያረኩት። እሺ ኧረ ችግር የለውም። ይቀየራል፣ አስፈላጊ ከሆነ ይቀየራል። ምን ችግር አለ? 7 ቀን ይሙላው ይቀየራል። አይ ፕሮፋይል እንኳን 7 ቀንም አይጠብቅም። ችግር የለውም። ግን ኖርማል ነው። ስም ነው 7 ቀን የሚጠብቀው። አስፈላጊ ከሆነ ችግር የለውም። አረ እንደተመቻችሁ እንዴ ደግሞ ፕሮፋይል እንምረጥላችሁ። ምናልባት ጨርቋን ብዙ አላምናትም። ጨርቋን አንበሳው ግን ነገር ነው። በቃ ቆቋው ምናምን ነገር ብሎኝ ነው ዝማሜ። ይቅርታ። አሁን ቀጥሉ ከፒኬ ጋር። ችግር የለውም እኮ አገባባቸው እኮ ነው ባይዘው አገባባቸው። ታላቁ ዋዬ እንዴት ነው? እንዴት ነው ወንድሜ? ጥያቄ ሲያስተናግድ ያን ብቻ ነው መልስልኝ። እንግዲህ አንጀቴን የምታደርስልኝ ከዛ በኋላ ምን ይሆናል? እኔ ካመለስ ጨርቆን ሰድባ በረረኝ። ኢብሮ እንደምን አላችሁ ነው? ኢብሮ ግን ምንድነው እንደ የቆረጠመው? አይ አይደለም፣ ምንድነው እንደዚህ የቆረጠምክበት ወንድማችን? መች ተገናኝታችሁ? አይ እኔ በቃ ታስቀየሙ ያልወድም ተተቀየምኩ ብዙም በቃ ሆዴሽ አይለኝ ወይ ሀይቢ። ኢብሮ እኮ ሀቂቃ እኮ አይመችም። ኢብሮ የለማ ወደዚህ አይደለም። ፊቱ ብቻ ነው የዋህ እንጂ ውይይት ላይ ከገባ አይመችም ብዙ። እኔና አንተ ያው እንግዲህ ሚስኪን ነው። ያው እኔን አያውቀኝም ዝም ብዬ ከኢብሮ አጠገብ ስለሆንኩ ያው እንደሱ ነው በተባባሪ አውቃለሁ። አቡበከር አውቃለሁ። ያው ይለፈኝ አንተ እንጂ አውቃለሁ። እንከታተላለሁ። አይዞህ ብዙ አብዛኛዎቹን አውቃለሁ ከታች። ዝማሜዋ እርሶ ገመድ ባይዘመዝሙ እኮ እኔም እኮ ብዙ አልዘመዝሞትም ነበር። የእርሶ ችግር እኮ ነው። ኧረ እኔ አላልኩም። እኔ ታላቁ ነው የእኔን ባህሪ የሚያውቅ እሱ ገና ስገባ ነው የሚያስተናግደኝ። እንኳን ደህና መጡ ይላል። እሺ ይሄ ይጠበቃል። እኛም እንቀይራለን ሲስተም። ቀጥሎ አሁን እሺ ታላቁ እንዴት ነው? እንዴት ነው? ሰላም ነው? ልጠይቅህ አንዲት ብቻ ነው የምጠይቀው። እሷን አብራራልኝና ሹልክ ብዬ ወርዳለሁ። የምችለው ከሆንክ ደግሞ መልሳለሁ። ሌላ ተጠየቅ ኢንሻአላህ። እስኪ መብራትም መጥቷል። እኔ ጋር ትንሽ እንቆያለን። ያው ካወኩት መልሳለሁ፣ ካላወኩት ደግሞ እዚህ ጋር ታላላቅ ወንድሞቻችን አሉ። ታውቀዋለህ። ትንሽ ነው ቀለል ያለ ነው ባይዘው የምጠይቀውና ሱራ 9:30 ላይ የሆነ ቃል አገኘሁና ቁርአን አነብ ነበር። እያነበብኩ ነው ቁርአንና እሱ ግን ትንሽ አልተፈታልኝም። እሱ እንድታብራራልኝ ነበር መጠየቅ አስፈላጊ ስለሆነ ንባቡን አንብቤ በራሴ እየተረጎምኩት ቁጥሩ አይመጣምና ባለሙያዎቹ ቢጠየቅ የበለጠ እውቀት ይገኛል ብዬ አስባለሁ። ኦኬ እሺ፣ አንዴ ዩቲዩብ ምናምን ላመቻች። ሱራ 9:29 ነው 9:30 ነው? 9:30። እሺ አንዴ ኮኔክት ላድርግ ታብሌቱን ምናምን እንክፈተው። እዚሁ ባይዘው ሱራ 9 ሱረቱ ተውባ ሙሉ ምዕራፉ ማለት ነው የጦርነት ወቅት ላይ የወረደ ነው። ጦርነት ጋር በተገናኘ ነው። ሙሉ የሱረቱ ተውባ ምዕራፍ የሚያጠነጥነው በብዛት። አንቀጹ ላይ እንግባና አንዳንድ ነገር እናውራ። በዚህ ዙሪያ ግን አቡኪ ቢያወራ ደስ ይለኛል።
ኧረ መልስልኝ። ምን ቀላል አይደለም። በቃ እንትን ነው እኮ አይኔ ልክ አላውቅም ያንን ለምን እንዳለ ያን እንትን ምንድነው የምትሉት? መፈሰር ነው የሚባለው በእናንተ እንደዛ መሰለኝ የምትሉት እንደዛ። አይ እኔ አላውቀውም እና አቡኪ ይመለስ። በዛውም ትተዋወቃላችሁ ከአቡኪ ጋር። ኢብራሂም ጋር እንኳን ተቆረጣጥሞ ምን እንደቆረጠሙክባቸው አላውቅም። ሌላ በደንብ ታውቂያለህ እንዴ? ታላቁ እንኳን ይሄማ ዝም ብሎ እኮ ነው የሚሆነው። እርግጠኛ ነኝ። ያው ዝም ብሎ ከሆነማ ለራሱ ይመልሱ ነበር አይደል? አቡኪ አለህ? በቃ አንተ ካልመለስክልኝ እኔ በሌላ ቀን ልግባ። በቃ ታላቁ ለምን እኔ እኮ አሁን አቡኪ ቅድም ሲያወራ እንደሰማሁት ከአቡኪ ጋር ኮንታክት የላችሁም፣ አትተዋወቁም። ኢብራሂም ጋር እሺ እንተዋወቃለን አላችሁ። ስለማትተዋወቁ ኧረ ኢብሮማ ጨፍጭፋኝ ነው የመለሰችኝ። አሁን አስተካክላለሁ ብላኛለች እንጂ ጎርታኛለች በሰዓቱ። ጺሙን አላየውም መሰለኝ። ኢብሮ ወንድ ነው ባይዘው እና እንትን ብሎኛል እሱ ራሱ ምናምን እንደዛ ስለው እንደ እኔ እኮ ሴት አይደለሁም ምናምን አለኝ። አይ እኔ ደግሞ በአካባቢያችን ልክ ያደግንበት ሰፈር አለ አይደል? በተለምዶ እንደዛ የሚባል ነገር አለና አብሮ ያደገ ነገር ነው። እንደ ሰፈር እንደ አካባቢ ሰው አወራሩ ይለያያል። ያም ቢለኝም እቀበላለሁ። ትክክል ነው፣ የሱ ነው ትክክል ሊሆን የሚችለው። እኔ እኮ ወንድ ነኝ ካለ መብቱ ነው። ወንድ ነው ጾታው ነው እኮ የሚለው ሲጽፍ የሆነ ነገር ግን እንዳነጋገር እኛ ምናለን አንቺ ምናምን ብለን እንጠራለን። ይሄ ዝም ብሎ ተለምዶ እንደ ባህል ነገር ነው እንጂ ሃይማኖታዊ ነገር የለውም። ኧረ እንደዚህማ አናከብደውም ጉዳዩን። ችግር የለውም፣ እየቀለድኩ ነው። አንቀጹን ልለጥፍላችሁና እንዳልኩ አንዴ ኮኔክት ላድርገውና ታብሌቱን ልለጥፍላችሁና አቡኪ ጋር አውርተህ ታውቃለህ? አዎ አንድ እንሰም ወርደኛለች በጣም። እንዴት ናት? አውቃለሁ። እኔ እኮ አብዛኞቹን እውነት ለመናገር አንተንም እንደው ተሁለት 3 እስከ 4 ጊዜ ይሆናል አንተ ጋር እንደውም የገባሁት። ጥሩ ነው። እኔ እንኳን ተባቱንኩ እንኳን አነስታዮቹ እንኳን እነሱ ሆኑ እንስቶች፣ እኔ እንኳን ተባቱንኩ እንጂ ችግር የለውም። ሌላ አቡኪ አውሪዋ ደግመሽ አንቀጽ ይኸው። ኧረ ጨርስ አውጥተሃል። ትክክል ነው ያወጣልኝ። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ ይላል። እሺ ይሄ ነው የፈለግከው አንቀጽ? ማንን ነው ያጥፋቸው የሚለው እዚህ ላይ ነው ግራ የገባኝ። ማንን ነው ማለት አላህ ያጥፋቸው ይላል። አላህ ብለው ተጠቅሷል። ከእውነት እንዴት ይመለሳሉ አለ በቃል አጋን ነው። እነማንን ነው? አይሁዶችን ነው ክርስቲያኖችን ነው የሚለው። ይሄ ብዙ አልተፈታኝም እኔ ሳነበው ማለት ነው። ከአይሁድም ከክርስቲያኖችም አላህ ሱብሓነሁ ወተዓላ ልጅ አለው የሚሉ ወይም ኡዘይር የአላህ ልጅ ነው የሚሉና ለምሳሌ እኔ እላለሁ እኔ አሁን እላለሁ ያው ኢሳ የአላህ ልጅ ነው የሚል እነዛ በጠቅላላ አላህ ያጥፋቸው ይላል። ለምን ከሃዲያን ናቸው። ከሃዲዎቹን ደግሞ አምላካችን አላህ ሱብሓነሁ ወተዓላ አይወድም። አላህ ያጥፋቸው ማለት ያው በጀሃነም ይቀጣቸዋል ነው። አይ ትንሽ ቃሉ ግን አይከብድም? አሁን እኔ ራሱ የሆነ ነገር እብሮን ብሳደብ አቡ ከረሚን አንተንም እንዲሁ ብል እኮ አትለቁኝም። ይማራቸው ማለት ነበረበት። እንዴት ነው ይሄን ቃሉን የምታዩት? እሺ ትንሽ ቃል አጋኖ ነው ደግሞ ነገሩ ላይ እንደው ብቻ ከበድ ይላል። ለምን ይማራቸው? ለምን አሁን ገብቶኛል። ለምን ይማራቸው አላለም ነው? ወይም ደግሞ ምንድነው ቃሉ ጋር ያለው ችግር ምንድነው? እኔ ያልገባኝ ማለት ነው። ልብ ይስጣቸው ቢያንስ አይቀልም። ቢያንስ አሁን እየተናገረ ያለው ባይዘዌ ስለ ካራክተር ነው። አሁን አንዳንድ ጊዜ ቁርአን ላይ ብቻ አይደለም ከሃዲ ከተባለ ለምሳሌ በቃ ከሃዲ ነው፣ አምኖ የሚሞት ማለት አይደለም። ባጭሩ ገባ? ከሃዲ ከተባለ አምኖ የሚሞት አይደለም። ሁሉ የትኛውም ስያሜ የሚያመለክተው የሰውን መጨረሻ ነው። ላይክ አሁን ያለህበትን ፖዚሽን ምናምን አይደለም። ስለዚህ በዚህ ክህደት ላይ የሚሞቱ ሰዎች አጠቃላይ መጨረሻቸው ከሃዲ ናቸው። አላህ ያጠፋቸዋል።
ሊምራቸው አይችልም ነው። ለምን እገሌ ብሎ የጠቀሰው ነገር የለም። እዚህ ጋር እንደምታየው እያስቀመጠ ያለው ካራክተር ነው የእነዚህን ከላይ ሰዎች መጥቷል እኮ ባህሪና ግን መልኩ ነው። ታላቁ አዎ ከላይ ገባኝ ጠቅሷቸዋል እኮ መለከታቸውን አካላት። ጠቀሳቸው። ያ ማለት ሶሪ ጠቀሳቸውና ያ ማለት ምን ማለት ነው? በዚሁ እምነት ላይ የሚሞቱ አካላቶችን እንጂ ላይክ ተውበት አድርገው ሰልሞ የሚሞቱ አካላቶችን በተመለከተ አይደለም። ስለዚህ ስለ አንድ ነገር ለምሳሌ ሙስሊሞች ጀነት ይገባሉ ሲባል ፒኬ ጀነት ይገባል ማለት አይደለም፣ ወይም አቡኪ ጀነት ይገባል እየተባለ አይደለም። ስለ ፍጻሜው ነው የሚያወራ። ገባ? እኔ ከሙስሊሞች ነኝ ካለ ይበልጥ ቃሉ ያማረ ማን ነው ሲባል ስለ ፍጻሜ አንድ ሰው በዛ ላይ ጸንቶ ስለመሞቱ ነው የሚያወራው ማለት ነው የሚያስቀምጠው። ስለዚህ አሁንም ይሄ እየተቀመጠ ያለው እገሌ እገሌ የሚባል ፐርሰን ሳይሆን ኡዘይር የአላህ ልጅ ነው ብለው የሚያምኑ የዛ እምነት ያላቸው ያው በዛው እምነት ላይ የሚሞቱ ነው። ምክንያቱም ቅጣቱ ጀሃነም ጋር በተገናኘ ነው አላህ ያጥፋቸው የሚለው የሚገናኘው። ሰው አልመሲህም የአላህ ልጅ ነው የሚሉ አካላቶች ካሉ በዚሁ ጥመታቸው እስከ ሞቱ ድረስ አላህ ያጠፋቸዋል፣ በጀሃነም ቅጣት አላህ ይቀጣቸዋል ነው። ሶ ዝማሜ እያለ አይደለም እኔን ይቀጣኛል። ለምሳሌ እኔ አሁን ክርስቲያን ነኝ፣ ያው ታውቃለህ እንግዲህ ባስተምሮ በህፃንነት ጀምሮ እንደዛ ነው። ልክ እኔ እንዴት ይሄ ሊደርስብኝ ይችላል? እንዴት አይከብድም? ግን ባውቀው አሁን እሺ እኛን ኢየሱስ አቅፎ ነው መሰል የሚስመን። ቆይ እሺ አንተን ፐርሰናሊ አንተን የለውም ብዬ ነው አይደለም። አንዴ እሺ ችግር የለውም። አንዴ የመጀመሪያ ደረጃ እንደው ኢስላም ላይ ያሉትን ነገሮች እናወራና ከዛ ደግሞ ክርስትና ላይ ሀሳብህን እናነሳዋለን። ደብል ስታንዳርድ እዚህ ጋር ግን ፒኬ ማን ነው እያወራ ያለ? እኔ አወከር ነኝ ስላላ አብሊዝ ሚዩት አደረግ። እሺ አቡኪ የቁርአኑን ጥቅስ ስላላስታወስኩት ነው እንጂ አሁን ዝማሜ ምን የሚል ነገር አለ? ኢየሱስ ክርስቶስን የማይወድ የተረገመ ይሁን ይላል። አሁን ስህተት ነው? እሺ አሁን ይሄ በኋላ እንመጣለን እንዴት እንደሆነ። አሁን እቺን ይጨርስልኝና እንትና አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ እኔማ ቁርአን ላይ ነው ብዬ መጀመሪያ እንትን ልለው ነበር። በቃ ቀጥል። እሺ መጀመሪያ እዚህ ጋር እንምጣና ማለት ነው ዝማሜ የሚቀጣው በክህደት ላይ ሲሞት ነው። እንደ ኢስላም አስተምህሮ ትንሽ ሰፋ ያለ እንዳይሆንብህና ያው አንተንም እጠይቅሃለሁ ተመሳሳይ ባልጠቅስም ማለት ነው እና እንዲሁ ዝም ብዬ ተመሳሳይ እጠይቅሃለሁ። ምንድነው እንደ ኢስላም አስተምህሮ አንድ ሰው ከመወለዱ በፊት ጀምሮ የአላህን አምላክነት መስክሯል። ይሄ መጀመሪያው ነው በነፍስ ደረጃ ያለ። ሁለተኛ ሲወለድ በኢስላም ላይ ሆኖ ነው የሚወለደው። ከዛ በኋላ ቤተሰቦቹ ይቀይሩታል። ስለቀየሩት ግን ጀሃነም አይገባም። ኦኬ ስለቀየሩት ጀሃነም አይገባም። ሶ ይህ ሰው በሚያድግ ሰዓት ላይ አላህ Subhanahu Wa Ta'ala እውነታውን ይገልጽለታል። መልእክተኞችን ካልሰጠው በስተቀር መልእክት ካልደረሰው በስተቀር ይህ ሰው አይቀጣም። ለምን ክርስቲያን ሆንክ፣ ለምን አይሁድ ሆንክ፣ ለምን እሳት አምላኪ ሆንክ ብሎ አላህ Subhanahu Wa Ta'ala ወደ ቅጣት አይሰደውም። መጀመሪያ እውነታውን እስካልገለጸለት ድረስ ማለት ነው። እውነታው ተገልጾለት እምቢ ያለ ሰው ብቻ ነው ጀሃነም የሚገባው። ነቢያችን ሰለላሁ ዐለይሂ ወሰለም የኔ ኡመት በጠቅላላ ጀነት ነው የሚገቡት እምቢ ያለ ሲቀራሉ። ሶ እምቢ የሚል ምን አይነት አካል ነው? ነገራቶቹ ተቀምጠውለት ግልጽ ሆኖ ተቀምጠውለት ማለት ነው እምቢ ብሎ የራሱን አማራጭ የሚወስድ ወይም ደግሞ ሌላን እምነት የሚከተል። ይሄ ግን በትክክል በእውነት በኤቪደንስ ከተቀመጠለት በኋላ የሚዞርን ሰው በተመለከተ ነው። ስለዚህ አሁን እነዚህ ኡዘይር የአላህ ልጅ ነው የሚሉ አልመሲህ ኢሳም የአላህ ልጅ ነው የሚሉ አካላቶች በዚሁ ነገር ላይ ከሞቱ አንድ፣ ሁለተኛ መልእክቱ ደርሷቸው ከሆነ፣ ሶስተኛ ደግሞ እምቢ ብለው በቃ እምቢ እውነታው ተገልጾላቸው እምቢ ብለው አስተባብለው ከሆነ ብቻ ነው የሚቀጡት። ከዛ ውጭ አይቀጡም። አህለል ፈትራ ተብለው መልእክት ያልደረሳቸው ሰዎች ተብለው በትንሣኤ ቀን ላይ ሌላ የሆነ ስፔሻል የሆነ ፍርድን ነው የሚያገኙት እነሱ የዚህ አይነት ሰዎች ማለት ነው ዝማሜ። ስለዚህ እስላማዊ ያለው አስተምህሮ ይሄ ነው። ግን እንዲያው አንተን አሁን የምጠይቅህ ምንድን ነው አሁን ባልከኝ ዛውን ተናገርከኝ ላይ ምናልባት አላበዛሁበት ታላቁ ሁሉም ሰው ሲወለድ ሙስሊም እንደሆነ ኋላ ነው የተጠመቀው የሚላለ። ለምሳሌ አሁን የማያምኑ አሉ ጭራሽ እኮ በእስልምና የተጠመቀው ሳይሆን አይቀበሉ። ለምሳሌ በሀገራችን ክፍል ብዙ አካባቢ ይኖራሉ ሰው ምናምን በጫካ የሚኖር ሁሉ እነሱ ሙስሊም ናቸው ማለት እንችላለን? አልሰገዱም፣ መስጊድም እየሄዱ አይደለም፣ ወይም ክርስትናም ጋር አይደሉም። እነሱ ሙስሊም ወይ ናቸው ብለን እንዴት መፍረድ እንችላለን? አዎ ኢስላም ከውንይና ሸርዒ ይባላል። ከውንይ ማለት የተፈጥሮ እስልምና ወይም ፊጥራ የምንለው ኮንሴፕት አለ።
ፊጥራ ማለት ህገ ልቦና አላህ ስብሐነ ወተዓላ በተፈጥሮ ደረጃ የሚሰጥ ሞራሊቲ ማለት ነው። በተጨማሪ ደግሞ አምላክን የማወቅ ባህሪ ነው። አምላክን የማወቅ ምንነት በውስጥህ አንድ አምላክ ብቻ እንዳለ የማወቅ ምንነት፣ ይሄ ምን ይባላል? ፊጥራ ይባላል። ይሄንን ምን ብለን እንጠራዋለን እኛ እንደ ኢስላም? አልኢስላሙ ከውንይ ተብሎ ይጠራል። የተፈጥሮ እስልምና ይባላል። ሶ እነዚህ ሰዎች መልእክተኛ ካልደረሳቸው ማንም ሰው ሊያሳስታቸው ይችላሉ። ኢቭን ጣዖት አምላኪ የሚሆኑ ነው የምልህ። አሁን በቤተሰብ ጣዖት አምላኪ የሚሆኑ የኢስላም መልእክት ካልደረሳቸው አይቀጡም ሰዎቹ። ምንድን ነው የሚደረጉት ካልከኝ ሙስነድ አህመድ ላይ ሀዲስ 16301 ላይ ተመለሰ ግባ። ዝማሜ ተመለሰ ግባ። ኢብሮ ሀቢብ ይቀጥልሽ። አንድ መጣ። እሺ ሰላም አለይኩም ወራህመቱላህ። አንዳንዴ ሳይገባ ሲቀር እኮ በጣም አስቸጋሪ ነው። ቅድም አቡኪን አስነጫውት። እሺ እና በክርስትና አስባችሁታል? አንድ ሰው ጥፋት ቢያጠፋ ምንም እግዚአብሔር አይረግመውም፣ ውሸት ነው። አይሁዳውያንም በተመሳሳይ ክርስቲያኖችንም እግዚአብሔር ይረግማል። ግልጽ የሆነ ማስረጃ ነው ያለው። እሺ አብሌዘር ነው፣ ይቅርታ ስምህ ሰላም ብያለሁ። ኦኬ ቀጥል። ስልክ ላንሳ እንዴ። አሉ ሰዎች ጸጥ ብላችኋል። ኢብሮ ስልክ ላንሳ ብሏል። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዝማሜ ና እሺ፣ ተመለሰ ግባና ተመሳሳይ ነገር ስለምናነሳ ዝማሜ ተመለሰ ግባ። አብሌዝ እንዴት ነህ? አብሌዝ እሺ አስገብቼዋለሁ። ሚዩት ስታነሳ ነበረ አብሌዝ። እሺ የአብሌዝ ጓደኛ እሺ ፖዝ አትሁኑ። እሺ ፖዝ አትሁኑ። ገብታችሁ ፖዝ አትሁኑ። ሲመቻችሁ ትመለሳላችሁ። እሺ እሺ ችግር የለውም አብሌዝ። ሲመችሁ ትመለሳላችሁ። ሲመቻችሁ አሚር መጠየቅ ትችላለህ። አይ ቲንክ እንትን ላይ መሰለኝ ግማሽ ላይ ነው የደረስኩት እና ያላመነ ሰው ይቀጣል ወይም የተረገመ ነው ከሚለው ነገር ጋር ተያይዞ መሰለኝ እና ያነሳው ማቴዎስ 25:40 ላይ ቆይ አንዴ ከፍቼ ላንብበው ቃሉን ከምን ማዛባ እንዴ ማቴዎስ ወንጌል ልከፍትልህ እችላለሁ። ሀይቢ አንቀጹን ብቻ ንገረኝ፣ እዚሁ ከፍትልሃለሁ። ኦኬ ከ40 ጀምረን እኔ ማቴዎስ 26 ከ40 ጀምረን። እሺ ማቴዎስ 26 ከ40 አሁን 25 ነው ፒኬ 26 25 ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። እዚህ ጋር እየመረቀን ነው ወይ ነው ምን እንደሚያደርግ እንዴት እንደሚቀጣን እየነገረን ነው። እና እዚህ ጋር ምን እየመረቀን ነው ወይ ነው ያላመኑት ሰዎች በግራ ያሉትን ወደ ዘላለም እሳት ሂዱ ብሎ እንደሚነዳቸውና እዛ ጋር ራሱ እንትን ይላል። አይ ቲንክ
ተርቢያ አላበላችሁም ምናምን ብሎ በኋላ ስለ እርዱ ላይ ያወራል መሰለኝ if I'm not mistaken እሱ ላይ ከሆነ ወደ ታች ወረድ ስትል ምናምን በፊት የረዷቸው ላይ ይላልና 16 19 ላይ ነው ማርቆስ ወንጌል አይ ቲንክ ያኛው እንትን ያለ በላያቸው ላይ ለነግስ የማይፈልጉትን ምናምን የሚለው ያ እና እየመረቀን ነው ወይ ነው ከቅጣት ጋር ተያይዞ መሰለኝ ልጁ እያወራ የነበረው ግማሽ ላይ ነው የመጣው እኔ ለዛ ኦኬ አዎ አይ እስኪ እንትን ይበልና ይምጣና ዝማሜ ማለት በጣም አሪፍ ነው ያነሳው ሐሳብ ቢያንስ እኛ ጋር ቁልጭ ያለ ነገር አለ አንድ ሰው መልእክቱ ካልደረሰው ምንድነው የሚሆን የሚለው ነገርም ጭምር እንዲሁ እንኳን ዲቴይል ከሃዲዎች ሳይሆን ኢቭን ከሃዲ ያልሆነ አካል ከሃዲ አንድ ሰው ካደ ለማለት የሆነ ነገር ሊደርሰው ይገባል ካልደረሰው ከሃዲ አይባልም መካድማት ማስተባበል ነው የሚያውቀውን ነገር አላቅም ማለት ነው መዋሸት መካድ ማጭበርበር ማስተባበል ማለት ነው ሶ ከሃዲ ያልሆነ አካል ምንድነው የሚሆነው አምላክን እስካላወቀ ድረስ ምንድነው የሚሆነው ሲባል እሱ ሌላ ታሪክ ነው ሶ እሱ ላይ እናወራ ነበር እንደውም ምክንያቱም ከኢስላም ውጭም መልሳለሁ ብዬ ስለማላስብ ሌሎች ማለት ነው ማስክ አውልቅ ምናምን መተሉ ሰዎች ነው ዛሬ የበዛችሁ ነውና አዲስ ከሆናችሁ ለቤቱ ፎሎ አድርጉና እስኪ ተከታተሉ እሺ ከመቼ ወዲህ ማስክ አውልቄ ገብቼ እንደማውቅ እኔ አላውቅም እሺ አብሌዝ የለም ሶቨራይን ፓወር አለ ድምጽ ቀንሶባቸዋል አለው ይሰማል አንተ እኔ ይሰማኛል ፒኬ ለበለ ወይስ አዎ ፒኬ ነው እባላለሁ እንተዋወቅ እሺ ከየት ቤተ እምነት ነው ድምጽህን አስተካክል ሶቨሬን ፓወር አብርሃምን ብለህ ልትጠራ ትችላለህ እሺ አብርሽ ብዬ እጠራለሁ ከየት ቤተ እምነት ክርስቲያን ነው ምን አልከኝ ድምጽህ ታፍኗል ድምጽህን እስኪ አስተካክለው እንዴ አሁን እዚህ ያልነበር ከምን ወርዶ ገስት ላከ ድጋሚ ላይቭ ምን ሆኖባቸው እስኪ ከታች የሆነ ኮሜንት ስጡኝ እዚህ እኮ የእንትን ልጆች አሉ ሁሌ ሪፖርት የሚያደርጉባቸው እና ኢብሮ እኔ ምን እንዳረጓቸው አላውቅም እና አሁንም የነሱ ከስተመሮች ከመጡ እኔንም ይወጉኛል ስለዚህ ለዛ ይሆናል ላይቭ የቃጀባችሁ ሜቢ ቃጅቶ ከሆነ ማለት ነው ኢብሮ የሚያሳድዱ ሰዎች አሉ እሺ አብርሽ ምን አልከኝ ይሰማል እንዴ አዎ ይሰማል አሁን ኦኬ ካልተሰማ ወጥቼ መግባት ይችላል እሺ ከስር ጥያቄ እየጻፍኩ ነበርና አረ ቆይ መጀመሪያ እንተዋወቃ ሀይቢ ከየት ቤተ እምነት ነው አልከኝ ክርስቲያን ነኝ ነበር እሺ ክርስቲያን እኮ ከየትኛው ፕሮቴስታንት ክርስቲያን እሺ ቀጥል ምን ነበር ሐሳብ በተነሳው ላይ ማውራት ትፈልጋለህ ላይክ ያ ከስር እየጻፍኩ ነበር ጥያቄ ነበረኝና ጠፍቶብህ ነው እናፋልግ አይ ኖ ችግር የለውም ለአንድ እንትን ላነብል እችላለሁ ማለት መሐመድ ነብይ ነኝ የኛ ያ ለማላውቀው ነው ስለከፈ ችግር ነብይ ነኝ ብሎ ነው መጀመሪያ እንግዲህ የመጣው ከዛ በፊት ለምሳሌ ማረጋገጫዎች በመጽሐፍትም በመጽሐፍትም የለም ያ ቁርአን ይዞ ነው የመጣው በቁርአኑ ላይ መሐመድ እርግጠኛ እንዴት እንሆናለን ማን ነው ምስክር እኔ ፕሮፌት ነኝ አሁን መሐመድን ብጠራጠር ባይሆንስ ዋሽተኝ ቢሆንስ ብል ሌላ ማስረጃ አለው መሐመድ ስላለ ብቻ ለምን እናምነዋለን ነው አግኝቷል ጥያቄ
አይ ቲንክ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት በምንድን ነው ማመን የምንችለው ነው ስጠቀልለው። አንተ የሆነ ለምሳሌ ትክክል ሌላ ማስረጃዎች አሁን ማረጋገጫዎች ልክ ነው ልክ አይደለም እያልኩ ሳይሆን ለምሳሌ እኔ ገብቶኛል ሀሳብ። አሁን ምንድን ነው አንተ እንግዲህ ቁርአን ከወረ የማን ድምፅ ነው የሚያስቸግራችሁ? አረ የማንም አያስቸግርም። ፒቲ ዝም ብለው እየቀወጡ የእሱ ታፍኗል ነው ያለው። ኢብሮ ይሄ ሌላ አካውንት ነው እንዴ? ሞዴሬተር አለ የለህም እንዴ? ይሄኛው ትልቁ አካውንቴ ነው። በዛኛው ነበረኝ መሰለኝ፣ ያኛው ደግሞ የለም። አነስ ሰጠዋል መሰለኝ። ኦኬ እኛውንም ቀብቼዋለሁ። አይ ቲንክ አንድ ሰው ክፍተት ነበረ ማለት ነው። ለማንኛውም እንትን ከታች ያሽቃብጣሉ ታውቃለህ። ኤቢ ምናምን ኤቢ ጀለሳቸው ነው መሰል እንዴት ለኢብሮ ሞዴሬተር አሰጠው ምናምን ይላል። ለማንኛውም አብርሽ እስኪ የእውነተኛ ነብይ አንተ አንድን ነብይ ማለት ነው ይሄ እውነተኛ ነብይ ነው ብለህ አንድን ነብይ እንድትቀበለው ምንድነው የምትፈልገው ማረጋገጫ? ነቢያት እንግዲህ በእግዚአብሔርና በምስክሮች የተረጋገጠ ናቸው። ለምሳሌ የኛ ነቢይ አሁን ክርስቶስ ኢየሱስ ከመምጣቱ በፊት በጣም ብዙ ነቢያቶች በተለያዩ ዘመን በሂስትሪ ሪከርድ የተደረገ ያን የክርስቶስን መምጣት ሲናገሩ ነበር። ብዙ ነቢያቶች አትሊስት ምስክሮች አሉ። አከሌ 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 አይዋሹም ብለን ማለት እኔ ለምሳሌ አሁን ፍቅር ሲዝም ነብይ ነኝ አለ። ልቀበለው አልቀበለው ምን ማረጋገጫ ጠይቃለሁ? ለምሳሌ ፍቅር ሲዝም ሊሆን የሚችልበትና ሊሆን የማይችልበት አይ ቲንክ አልገባህም መሰለ ጥያቄ። የኔ ጥያቄ ምን መሰለ ያልኩህ አሁን አንድ ነብይ እንግዲህ ሁሉም ነብይ ሲመጣ እኮ ከእግዚአብሔር ዘንድ ወይም ከአምላክ ዘንድ ነኝ ብሎ ነው የሚመጣው። ሁሉም ነብይ ሐሰተኛውም እውነተኛውም ማለት ነው እንጂ ከሰይጣን ዘንድ ነኝ ብሎ መጥቶ መቼም ነብይ ነው ተብሎ አይቀበሉትም ሰው። አሁን የኔ ጥያቄ ምንድነው ሁሉም እንደዛ ነው የሚመጡት። ሐሳያዊ ነብይም ይሁን እውነተኛ ነብይም ይሁን ሲመጣ ምንድነው የሚለው እኔ ከፈጣሪ ዘንድ የተላኩ መልእክተኛ ነኝ ወይም ነብይ ነኝ ነው የሚለው። አንተ ይሄ እውነተኛ ነብይ ነው ይሄኛው ደግሞ ሐሰተኛ ነብይ ነው ለማለት መስፈርትህ ምንድነው? በምን ሚዛን ነው ላይክ የምትመዝናቸው? ነቢያቶችን ስትቀበል ምንድነው አሁን አንድ ካንተ የሰማሁት አለ አንድ ምስክርነት የሚል አሁን ካወራሃቸው ማለት ነው። እስኪ ግን እንደ አዲስ አስበውና ጥያቄን ከዛ በኋላ ይሄ ብለህ የሆነ ነገር ንገረኝ። ያ ከመምጣቱ በፊት ስለሱ የተናገሩት ምስክሮች እነዚህ ስለዚህ አንድ ነብይ እንደገና ካለ ምስክሮችንም ወስዳለሁ ከዛ በኋላ ምስክሮች እሺ አብርሽ አናላይዝ አረግ። ስለዚህ ምስክሮች ነው የመጀመሪያ ከመምጣቱ በፊት ስለሱ መምጣት የተናገሩ ምስክሮች። አዎ ገብቶኛል። አሁን ላይክ መስፈርቶችን አቅርብ ብለህ ከ10 በላይ ልታቀርብ ትችላለህ፣ ግን አንድ ባንድ እንያቸው ከሚለው አንፃር ነው። ስለዚህ አሁን እንዳንተ እምነት አንተ አክሴፕት የምታደርገው አንድ ነብይ ከመምጣቱ በፊት ነው ባይዘው በነበረበት ዘመን አይደለም መስፈርት አድርገህ ያመጣኸው። ከመምጣቱ በፊት ያ ነብይ እንደሚመጣ ምስክርነት ካለው ይሄ ነብይ እውነተኛ ነው ብዬ እቀበላለሁ። ከሌለው ደግሞ ሐሳያዊ ነብይ ነው ወይም ሐሰተኛ ነብይ ነው ማለት ነው አይደል አብርሽ? ኮንፊርም አንዱ ማስረጃ ግን መረጃዎቹም ለምሳሌ አንድ ሰው አሁን ክርስቶስ ዝም ብሎ አንዱ ገብቶኛል ያ የተለያዩ ሰዎች የተለያየ ቦታ እውነተኛ ክሬዲቲቢሊቲ በሳይንስም ቢሆን የትኛው ሰው መረጃ ሂስትሪም ቢሆን ይረጋገጣል። ችግር የለውም። እሺ ስለዚህ አሁን ምንድነው እስኪ ለኢየሱስ ክርስቶስ ምስክርነቱ ማን ነው? የትኛው ነብይ ነው? እስኪ ለኢየሱስ ክርስቶስ ምንም በጣም ኢየሱስ ከመምጣቱ በፊት የተናገረለት ማለት ነው። በዚህ ዓመት ውስጥ በጣም ብዙ ነቢያት እነ ኢሳይያስንም እናበቅ አታብዛውና ላይክ አንድ ነው እንድጠቅስልኝ። ኢሳይያስ አልከኝ። እሺ ለኢሳይያስ ማን ነው ምስክሩ ከመምጣቱ በፊት? ኢሳይያስ ያው የተያዘ ነው በጣም እሱን ጠቅሰልኝ። ለኢየሱስ ኢሳይያስ ብቻ አይደለም። ችግር የለውም። የኔ ኩዌሽኔ ሲጀመር ለኢየሱስ አልነበረም ኢሳይያስን እንድጠራውም ስለፈለግኩ ነው እንጂ ኢየሱስ ክርስቶስን ስለሱ አስቀድሞ ተነገረ ማለት ለነብይ መስፈርት ነው ብዬ እኔ አልቀበለውም። ለምን ብትል አንተ አምላክ ነው ብለህ ነው የምታምነው። ስለዚህ አሁን የኔ ኩዌሽን ምንድነው የኢየሱስ ክርስቶስ ለማን ነው ስለ ላይክ ማንን እንደምጠቅስ አውቃለሁ። ዳዊትን ነው ወይ ኢሳይያስን ነው ወይ ሕዝቅኤልን ነው ምናምን።
አሁን እኔ እየጠየቅኩ ያለሁት በጣም ብዙ አለ እንደ ለኢሳያስ እንደ ማን ነው ነብይ ምስክሩ? ንገረኝ እሱን። ለምሳሌ ቆይ እሺ አንድ ነገር እንደ ነብይ ራሱ ነው እንደ ነብይ አሁን ስለ አምላክነት ይቅርና እንደ ነብይ ራሱ ኢየሱስን ለመቀበል ችግር አሁን የለውም ቁርአን እንኳን ኢየሱስን ይናገራል። አሁን ለምሳሌ የኢየሱስ እውነተኛነት ከመርያም ችግር የለ። አሁን በኋላ የመጣማ እኔ እየተናገርኩላቸው ነው ለነቢያችን ሰለላሁ ዐለይሂ ወሰለም። አሁን በኋላ የመጣን ምስክር አትቀበልም፣ በእሱ ተስማምተናል። አሁን በኋላ የመጣ ካልክ እኔ አሁን ከ1400 በኋላ መጥቼ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው አልኩ። ይሄን አትቀበልም፣ የኔ ምስክርነት አትቀበለውም። አይደለም በኋላ ላይ በሳቸው ዘመን ያሉ ምስክር እንኳን አንቀበልም ብለኸኛል። ከሳቸው በፊት ስለሆነ ያልከኝ እስኪ ከኢየሱስ ክርስቶስ ውጪ ለምሳሌ ኢሳያስን ጠቅሰሃል ወይ ዳዊትም ልትል ትችላለህ፣ ማንኛውንም ልጠራ ትችላለህ። ግን ኢሳያስን ስላነሳህ ለኢሳያስ እውነተኝነት ማን ነው ምስክሩ? ይህንን ንገረኝና ላይክ መስፈርት ሲባል እንግዲህ ሁሉም ነቢያቶች ነው የሚመዘኑበት። ስለዚህ እስኪ እና ያልፍ እንደሆነ ኢሳያስ ደግሞ እናያለን። ንገረኝ። እንዲህ ሆነ ስለሚሆን አሁን ትኩረታችን ኢየሱስ ላይ እናድርገው እና የኛም ጉዳይ ኢየሱስ ስለሆነ እውነተኛ ነብይኛ ይልቅ ስለዚህ ከኢየሱስ ውጭ ሌላ እውነተኛ ነብይ የለም ማለት ነው። ስለ አሁን ለምሳሌ ስለ ኢሳይያስ ስለ ሙሴ እውነተኛነት ቁርአን ራሱ ይመሰክራል። ሙሴ የሚባል አረ በኋላ ያለ ምስክርነት አትጥራልኝ አብርሽ። ምን ሆነ ነው? ያንተን መስፈርት ነው ባይዘው እኔ እየተከተልኩ ያለሁት። እኔ ራሴ መስፈርት ብነግርህ አንድ ነብይ አታመጣም የኔን መስፈርት የሚያሟላ እኔ መስፈርት ብነግርህ ማለት ነው። ግን አሁን እንደዛ አይደለም እያልኩ ያለሁት። ሐሳቤን አሁን እኔ ከነጀራል የምል ሐሳብ ምንድነው? ለምሳሌ የሙሴን እውነተኛነት አረጋግጠልኝ ብትለኝ ራንደም ልጅ እንደ ቁርአን ራሱ ማረጋገጥ ነው የኢየሱስን አትችልም። ከ2000 ዓመት በኋላ የመጣን መጽሐፍ ላለፈ ነገር ማረጋገጫ አድርገህ ልትወስደው አትችልም። እኔ እኮ አሁን እንደዛ አይደለም። ይሄ ያንተ መስፈርት አይደለም። ባይዘው አብርሽ ቆይ አንዴ፣ ይሄ ያንተ መስፈርት። እኔ አሁን የኔን መስፈርት ብትጠይቀኝ ፕሮፌሲ እላለሁ። ለምሳሌ አሁን የኔ መስፈርት ፕሮፌሲ አንደኛ እንደተነገረው ዳይሬክት የተፈጸመ፣ ሁለተኛ እንደዚህ ነው ተብሎ በምሳሌ የማይፈታለት ብዬ የፕሮፌሲ ኢቭን መስፈርቶችን ሁሉ አስቀምጬ የእውነተኛ ነብይ እኔ መለኪያዬ ነው እላለሁ። ያንን ደግሞ ከነቢያችን ሰለላሁ ዐለይሂ ወሰለም ውጪ ማንም ሰው እንደማያሟላም ፕሩቭ ማድረግ እችላለሁ። ግን እሱን ተወውና አሁን የኔን መስፈርት አይደለም ጥያቄው ያንተ ነው። ቆይ አንዴ አብርሽ አንዴ አስጨርሰኝ አብርሽ። ጥያቄው ያንተ ነው፣ መስፈርቱ ያንተ ነው፣ የኔ መስፈርት አይደለም። ስለዚህ በአንተ መስፈርት፣ በአንተ ጥያቄ፣ በአንተ ሐሳብ ከኢየሱስ ክርስቶስ ውጪ እውነተኛ ነብይ የለም ማለት ነው። ላይ ከኢየሱስ ክርስቶስ ውጪ ያንተን መስፈርት የሚያሟላ የለም ሌላ ነብይ። ስለዚህ ሌሎች በሙሉ ሐሰተኛ ነብይ ናቸው ማለት እንችላለን። ሁሉም እውነተኛ መሆናቸው የሚያሳየው ከ700 ዓመት በፊት ስለሚመጣው ስለማይታወቁ የተለያየ ቦታ ላይ የሆኑ ሰዎች የማይታወቁ ሰዎች በ700 ዓመት በ1000 ዓመት በ400 ዓመት በ500 ዓመት ዲፍረንስ ውስጥ ያሉ ሰዎች ተመሳሳይ ነገር አንድ አይነት ሐሳብ ስለ ክርስቶስ ኢየሱስ ተናግረዋል። አሁን ታርጌታቸው ክርስቶስ ኢየሱስና መሐመድን ኮምፔር ለማድረግ ስለሆነ ነው። አይደለም እንደዛ አላልከኝም። እንደዛ ከሆነ ሐሳብ እሱ ሌላ ታሪክ ነው። ኮምፔር እናደርጋቸዋለን ሐሳብ እንደዛ ከሆነ ግን እንደዛ አላልከኝም አንተ። አሁን ሲምፕሊ ለምሳሌ መጽሐፍ ቅዱስ ራሱ ችግር የለውም። ቆይ አንዴ መሐመድን ስሙን እንኳን አልጠቀሰም የሚመጣው አብርሽ፣ እኛ ስለናንተ መጽሐፍ እኮ አይመለከተንም። አሁን የጠየከን እኮ ስለኛ እምነት ነው። መጽሐፍ ላይ የኛ ነቢያቶች ጠቅላላ ጠቅሶታል። 2-5 ችግር የለውም። አንዴ ቆይ፣ ኧረ አንዴ አብርሽ ቆይ አንዴ። እኔ መስፈርት አውጥቼልህ ቢሆን እንዳልኩ ትሞግተኛለህ። አንተ እኮ ራስህን እየሞገትክ እኮ ነው ያለው፣ ራስህን ማለት ነው። እኔ ጋር እኮ አይደለም ኢቭን ሞግትህ እየሞገትክ ያለው የራስህን መስፈርት እንደገና ራስህን እየመታኸው ነው እንደዚህ። ስለዚህ በአንድ ነገር እንስማማ፣ የአንተን መስፈርት የሚያሟላ ነብይ አለ፣ የማያሟላ ነብይ አለ ማለት ነው። ስለዚህ ለእውነተኛ ነብይነት ማወቂያ ሊሆን አይችልም ምኑ አንድ ሰው ከመምጣቱ በፊት አስቀድሞ መነገር አለበት የሚለው። ባይዘው የምጠቅሳቸውን እያንዳንዱ መስፈርቶች ማስረጃ ሰጣለሁ ለነቢያችን ሰለላሁ ዐለይሂ ወሰለም እንደሚያሟሉት ማለት ነው። እናወራበታለን፣ እሱ ችግር የለውም። ግን አንተ የምትጠቅሰው መስፈርት ኢቭን ለአንተ እንደማይሆንህ ለማሳየት ስለፈለግኩ ነው። ለራስ ሲቆርሱ አያሳንሱ አይነት አካሄድ ስለ ችግር የለው። አልሰጠም እውነተኛ መስፈርት ስታመጣ ብቻ ያኔ እናወራለን። ሁሉም አያሟሉ ማለት ነው። ለምሳሌ ቁርአን ኢየሱስን ያውቀዋል። የኛ መጽሐፍ ቅዱስ እንዴት አላወቀም? ቁርአን እንኳን ያውቀዋል። ሙሴን ቁርአን ያውቀዋል፣ መስክሮለታል። ቁርአን እኮ በኋላ ላይ የመጣ መጽሐፍ ነው ብሮ። እኔም እኮ ኢየሱስን አውቀዋለሁ። ለምንድን ነው ኢየሱስን እኔ ያላወቀኝ?
አይደለም ፍቅር ሲዝም ኢየሱስን ያውቀዋል። ለምንድን ነው ኢየሱስ ፍቅር ሲዝምን ያላወቀው? እንዴት አይጽፍም? ይሄ እኮ በጣም እኮ ሌም የሆነ አርጊውመንት ነው እያወራህ ያለው። ያለፈን ታሪክ አንድ በኋላ ላይ የመጣ ሰው ለምን አወቀ? አሁን እኔ ኢቭን እያወራሁ ያለሁት እንኳን እንደ ኢስላም እንደ ሙስሊም ሁኜ ራሱ አይደለም ኢቭን እያወራሁ ያለሁት ገባ። ግን ሎጂካል ራሱ በቃ ምንም የማያስኬድ ነገር እያወራህ እንደሆነ እንድታውቀው ነው። እንደ ሙስሊም ሁኜ ካወራው ብዙ ነገር ልልህ እችላለሁ። መሐመድ እኔ ነብይ ነኝ ከማለት በፊት አንድ ሰው ብቻ ጥቀስልኝ። አንድ መረጃ ምንድን ነው የምሰጥህ? መሐመድ እኔ ነብይ ነኝ ከአላህ ዘንድ ተልኬያለሁ ከማለቱ ውጭ መሐመድን ለምን እንመን? እስቲ አንድ ማለት ለምን እንመን ማለት ለምን መሐመድን እንመን? ለምሳሌ መሐመድ አሁን ለምሳሌ አንድ ሰው መጥቶ መጽሐፍ ቅዱስን ከእግዚአብሔር ዘንድ ተገለጠልኝ ብሎ ይዞ ቢመጣ ኢየሱስ ራሱ መጥቶ ይሄው እኔ ኢየሱስ ነኝ ጌታ ነኝ መጥቻለሁ ነብይ ነኝ ብሎ ቢመጣ አንቀበለው ነበር። አንድ ሰው ለምን ልክ አሁን ፍቅር ሲዝም ለምን አንቀበለውም ታዲያ? ለምሳሌ በቃ ነብይ ነኝ ብሎ መጣ ላይክ እንደዛ መሐመድም እንደዚህ ነብይ ነኝ ብሎ ነው የመጣው። እንዴት እንቀበለው ነው? ጥሩ እኮ ነው። አሁን እኔም እኮ እያልኩ ያለሁት ከበፊትም ከኋላም ታንጅብልኝ ችግር የለውም። አሁን እኔ ማስረጃዎችን እሰጥሃለሁ፣ ግን አጎቶቹ ዘመዶቹ ያሉትን ሳይሆን ኖርማሊ ያለውን ታንጅብል የሆነ ማስረጃ። እሺ ችግር የለውም። እኔ ማንም ያላለውን እሰጥሃለሁ እኮ ምንም እኮ የሚያስቸግር ነገር አይደለም ያነሳ ያለሁ። ግን አንተ የጠቀስከው መስፈርት አንደኛ መጽሐፍ ቅዱሳዊ መስፈርት አይደለም። ኢቨን ባይብሊካል የሆነ ክራይቴሪያ አይደለም እያመጣ ያለሁ። ባይሆን ባይብሊካል ክራይቴሪያ ልስጥህ እኔ እና ከዛ በኋላ ደግሞ ማን እንደሚያሟላ ምናምን ደግሞ እነግርሃለሁ ማለት ነው። ችግር የለውም። ባይብሊካል ክራይቴሪያ ልስጥህ የተወሰነ ክራይቴሪያ እንደው ከምታምንበት መጽሐፍ ባይዞ ይህንን እያልኩ መሞግት ምንድን ነው አንተ የራስህን ነቢያቶችም እንድትጥል ስለማልፈልግ ነው። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 21 ላይ እግዚአብሔር እንደዚህ ይላል፣ ክርክራችሁን አቅርቡ አለ። ክርክራችሁን አቅርቡ ይላል እግዚአብሔር። መሐመድ ተሳይ ነው መጽሐፍ ቅዱስ ላይ አይደለም። መስፈርት ላሳይ። አንተ የምትጠቅሰው መስፈርት ባይብሊካል የሆነ ክራይቴሪያ አይደለም። ቆይ አንዴ አብርሽ ተረጋጋ። ቆይ አንዴ ምን ሆነህ ነው? ምንድን ነው የፈለከው? ለምንድን ነው እንደዚህ የምትሆነው? ተረጋግተህ ማውራት አትችልም ነው? ይሄ መሸወጃ ነው። ይሄ እኮ ማታለያ ነው። ምንም እያታለልኩህም እየሸወድኩህም አይደለም። መስፈርቱ ኋላ ትነግረኛለህ። አሁን አንተ የምታመጣው ኦኬ። ስለዚህ ሌሎች ነቢያቶች አያልፉም፣ ግን ነቢያችን ሰለላሁ ዐለይሂ ወሰለምም ደግሞ አያልፉም። እንደዛ በለኝና ወይ ሁሉም አያልፉም፣ እሺ አያልፉም፣ ነቢያችን ደግሞ ወይ አያልፉም ወይስ ያልፋሉ የሚለውን እንይ። በቃ ችግር የለውም። እኔ ያልፋሉ አያልፉም አላልኩም እኮ። መረጃ ስጠኝ፣ አንድ መረጃ ብቻ ስጠኝ እኮ። እሱን እኮ እየሰጠሁ ያለሁት አንተ እኮ አሁን ችግር ራሱ እንደ መረጃ አቀመጣለሁ። ኧረ እሺ ቆይ አንዴ ተረጋጋ። እንዴ ቁርአን የራስን መስፈርት አትጣለው። እኔ አሁን እየነገርኩ ያለሁት ምንድነው ለአንተ መረጃ ነው የምትፈልገው። ስለዚህ እኔንም አንተንም የሚያስማማ ትልቅ የሆነ ክራይቴሪያ አለ፣ እግዚአብሔር የሚፎካከርበት ነው። ሙሴ የሚባል ነብይ እንዳለ ቁርአን ራሱ ይመሰክራል፣ የኔ መጽሐፍ ብቻ ሳይሆን። በሰላም ነው ሙሴ እንዳለ ቁርአን ራሱ። መስፈርትህ ምን ነበር? እስኪ ንገረኝ። መስፈርትህ ምን ነበር? አይ ቲንክ ረሳኸው መስፈርትህን። whatever it is ኢየሱስ። ስለዚህ መስፈርት አሁን ደግሞ ተውክ ማለት ነው የኔ መጽሐፍ ብቻ አይደለም እኮ። ስለዚህ መስፈርት አሁን ትተህ ነው መስፈርት አብርሽ፣ መስፈርቱን ተውከው በቃ። ፒኬ የፈለከው መስፈርት አምጣልኝ፣ እኔ እስቲ አሳምነኝ። ይሄው እያመጣሁልህ እኮ ነው። ለምን አሰማም እኮ? የምትፈልገው የፈለኩትን መስፈርት ከሆነ ይሄው ላሳይህ። አንተ የፈለከው የአንተን መስፈርት ከሆነም ደግሞ እናወራበት። አሁን አንተ የአንተንም መስፈርት ጥለህ የኔንም ደግሞ አላይም ብለህ ምንድን ነው? እንዴት ነው የሚሆነው? እኔ መስፈርት አልፈልግም፣ መረጃ ግን አንድ ሁለት ብለህ ማንኛውንም መረጃ ከበፊትም ይሁን ከኋላ እኮ እሱን እኮ ነው እየሰጠው ያሉት። እሺ ዝም በል በቃ። እሺ ዝም በልና እሱን መረጃ ልስጥህ በቃ። ሳይ ጎሽ እሺ ምን ይላል ቁርአን ላይ ማለት የመጽሐፍ ቅዱስ ላይ መጀመሪያ እንነሳና ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ለእውነተኛ ነቢያነታቸው በዚሁ በመጽሐፍ ቅዱስ ሚዛንና መስፈርት መሰረት እውነተኛ ነቢይ መሆናቸውን እናሳያለን ኢንሻአላህ። እግዚአብሔር ምን ይላል? ክርክራችሁን አቅርቡ ይላል እግዚአብሔር፣ ማስረጃችሁን አምጡ ይላል የያዕቆብ ንጉሥ። ያምጡ የሚሆነውንም ይንገሩን አለ። እንግዲህ ልብም እናደርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ፣ የሚመጡትንም አሳዩን። አማልክትም መሆናችሁን እናውቅ ዘንድ
በኋላ የሚመጡትን ተናገሩ፣ እንደነግጥም ዘንድ በአንድነትም እናይ ዘንድ መልካሙን ወይም ክፉውን አድርጉ። እነሆ እንዳልነበረ ላችሁ ስራችሁም ከንቱ ነው፣ የሚመርጣችሁም አጸያፊ ነው ይላል። ስለዚህ እግዚአብሔር እዚህ ጋር ምንድነው እየተናገረ ያለው? እናንተ የእውነት አማልክት ከሆናችሁ ወይም አምላክ ትክክለኛ አምላክ ነን የምትሉ ከሆነ ሐሰተኛ አማልክቶችን ነው በአጠቃላይ የሚመጣውን ነገር ንገሩን ነው። ፕሮፌሲ ከአምላክ ውጪ የተገለጠለት ማንኛውም አካል ፕሮፌሲ ሊናገር አይችልም። መጪውን ጊዜ ሊነግራችሁ አይችልም። ስለዚህ እናንተ እስኪ እውነተኞች ነን ብላችሁ የምታስቡ ከሆነ የሚመጣውን ነገር ንገሩኝ ይላል። ይሄ የእሱ ፉክክር ነው። ሌላ አንቀጽ ላይ ደግሞ ምን ይላል? ቆይ አንዴ በቃ ወደዚህኛው መለሳለሁ። ለማንኛውም እግዚአብሔር ያስቀመጠው አንዱ ትልቁ መስፈርት ምንድነው? እውነተኛ ነቢያት ከሆኑ የእውነተኛውን አምላክ የሚያመልኩ ከሆነ የወደፊቱን ወይም መጻኢውን ዘመን ወይም ደግሞ ፕሮፌሲ ይናገራሉ፣ ትንቢቶችን ያስቀምጣሉ እያለ እየተናገረ ነው። ማን? እግዚአብሔር። ታዲያ ይህንን መስፈርት ማን ነው የሚያሟላው የሚለውን ነገር እንይ። ትንቢት ወይም ደግሞ መጻኢ ጊዜ ማለት ነው። አዎ የኔን አይደል የጠየከኝ? የኔን መስፈርት እውነተኛ ነቢይ መሆናቸውን የሚያሳይ አንተ ይህን መስፈርት አትቀበለውም ነው? መጽሐፍ ቅዱስን ታምናለህ እንዴ? መጽሐፍ ቅዱስን ተቀበለዋለህ? አንተ አትቀበለውም? እኔ እኮ ስለኔ አይደል፣ እኔማ ነቢያችንን ተቀብያለሁ። አንተ ስላልተቀበልካቸው እኮ ነው አንተ ጋር እያወራን ያለ ነው። ንገረኝ ስል መጽሐፍ ቅዱስን መረጃ አድርገህ አመጣህልኝ። እሺ ቀጥል። መጽሐፍ ቅዱስ ለመሐመድ ምስክርነት ምንድን ነው የምትፈልገው? አሁን ቁርአንን አልቀበልም ብለኛል ከመሰረቱ። ምንድን? እሺ በቃ ይኸው ንገረኝ። በቃ ችግር የለውም። ምንድን ነው የምትፈልገው? የኔ ወንድም ምንድን ነው ፍላጎትህ? እስኪ ንገረኝ። እስኪ አጭር አድርገህ ንገረኝና እስኪ ፍላጎትን ላሟላለህ። ምንድን ነው ፍላጎት? ገብቶሃል? መረጃ አቅርብ ነው ያልኩህ። እየጠበቅኩ ነው። ከመጽሐፍ ቅዱስ ስጠቅስ ገርሞኝ ነው። እሺ ታምነዋለህ እንዴ? አሁንም እየጠበቅኩ ነው። አንተ እኮ ነው ያልከኝ ከመጽሐፍ ቅዱስ። እሺ ለማንኛውም ወደ ፕሮፌሲው እንግባ። እሺ ግን በዚህ ደረጃ ምንድን ነው ይሄን ያክል? ኧረ ጥሩ አይደለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሯቸው ፕሮፌሲዎች ውስጥ በጣም ብዙ ፕሮፌሲዎችን ተናግረዋል እና እንደተናገሩ እሳቸውን ለማመን እኮ ነው ያልኩህ። እሳቸው እንዴት ልመን እያልኩ እሳቸው የተናገሩትን ጠቅስልኛለህ እኮ። ትንቢት ተናግረዋል። ትንቢቱን መፈጸሙን በማስቀመጥ እሳቸው እውነተኛ ነብይ መሆናቸውን አሳያለሁ። ያንን አይደለም የምትፈልገው? ምስክር እኮ አቅርበልኝ ያልኩት እሳቸው ትክክል እንደሆኑ የተናገረ ከእሳቸው ውጭ በዛቸው ታይም ይሁን ከዛቸው ቀድሞ ይሁን አሁን ማንኛውንም ነገር መጽሐፍ ቅዱስ ላይ የሚሆን መሐመድ የሚል ስም እስቲ ካለ እንዴት አድርጌ ልቀበላቸው? ያልከሳቸው ያሉትን እሳቸው ማን ነብይ ነኝ ብለው መጥተዋል። እንዴት ልመናቸው? እኮ የተናገሩት ትንቢት እውነት መሆኑ ከእውነተኛ አምላክ መላካቸውን ማስረጃ ይሆናል። አብርሽ ይሄ እኮ የኔ ሳይሆን የእግዚአብሔር መስፈርት ነው። አሁን እያሟለውልህ አሁን ፍቅርሲዝም አንድ ነገር ቢናገርና ቢሆንለት አይበለው ማለት ይሁን አይናገርም፣ አይሆንም። መከተል አለብን። እግዚአብሔር ውሸተኛ አምላክ ይሆናል እንዴ? አንዳንድ ጠንቋይ ሰዎች ለምሳሌ የሚናገሩ አሉ። የእውነት እንደሚናገሩት ከተፈጸመ እግዚአብሔር የውሸት ነው ማለት ነው ያስቀመጠው መጽሐፍ ቅዱስ ላይ። ስለዚህ እግዚአብሔር ሐሳዊ አምላክ ይሆናል። ቢወዳደር አርሴናል ያሸንፋል። ምን ግምት 50-50 አሁን ሐሰተኛ ነቢያት አዎ ጥሩ። ስለዚህ አንድ ትንቢት በጣም አሪፍ ነገር ላይ ነው የመጣው። ባይዘው እሱ በጣም የምደግፈው ሐሳብ ነው። አሁን ደግሞ ምን እናደርጋለን? አንድ ትንቢት በቃ የእውነት ነው የተተነበየ፣ ይሄማ ከፈጣሪ ዘንድ ነው እንዲል ምን ማስፈርት ማሟላት አለበት ትንቢቱ? እኔ ስለ ትንቢት ሳይሆን መሐመድን ነው ጥያቄ። ስለዚህ መሐመድን ሰለላሁ ዐለይሂ ወሰለምንማ መጽሐፍ ቅዱስ ላይ ያለው እግዚአብሔር በዚህ መርምሮ አለ። እሱ ባስቀመጠው መስፈርት እየመረመርኩልህ ነው። ያን እንትን ማትፈልገው ከሆነ ችግር የለውም። በቃ እኔ ልለፈው። የምትፈልገውን ንገረኝ አልኩህ። አሁን ምን አልክ? እኔ ለምሳሌ እኮ ነገርኩህ። አሁን እኔ በቁርአንን አላምንም አይደል? ግን ቁርአን እንኳን ለምሳሌ እኔ መጽሐፍ ቅዱስ ላይ እንኳን እንደ ነብይ እንኳን አሁን እንደ ሙሴ እንኳን እንደ ማንም ብዙ ነቢያት ተጠቅሰዋል። እንዴት መሐመድ እንኳን አልተጠቀሰም አንድ ቦታ? መሐመድ ምን ላይ ነው የምጠብቀው? ከሙሴ በፊት እስኪ ሙሴ ተብሎ የተጠቀሰ ነገር፣ ከኢየሱስ በፊት ኢየሱስ ክርስቶስ የሚል ትንቢት እስኪ ንገረኝ። በቃ ተውኩት። በቃ የሙሴን ንገረኝና ከዛ ደግሞ የኢየሱስን ትነግረኛል። ኢየሱስ ተብሎ የተነገረበት መረጃ የጠበቅኩ ነው። አታረሳሳ። መረጃ የጠበቅኩ ነው። ቀጥታ
እኔንም አልፈለክም እኮ በቃ እኔ እኮ ምንም ነገር ልሰጥህ ብል እያቋረጥክ በቃ አልፈልግም አልከኝ። ተውኩት በቃ አሁን ወደ አንተ መጣሁ። ሌላ መሐመድ ልክ ነው ልትል የምትችልበት እኔ መሐመድን ለመቀበል የሚዳርግበት አንድ መረጃ። ስለዚህ በሳቸው ዘመን ያለ ነገር ላሳይህ አብርሃም። ማንኛውንም ማስረጃ ያሳይ። ግን ያው አጎታቸው ወይ ዘመዳቸውን አመጣ ደግሞ እንዳታስተካ። ችግር የለ። እሺ በቃ ችግር የለው። ዝምድና የላቸውም። እሺ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ሚካኤልና ገብርኤልን ያየ ሰው አለ በአይኑ። ዘመዳቸው አይደለም ባይዘው። እሱን ላሳይ። እሱን ስትቀበለዋለህ? አሁን ምን ፍቅር ሲዝምን አንድ ሰው ከእንትና ጋር ከክርስቶስ ጋር አይቼዋለሁ ቢል መቀበል አለብኝ? ስለዚህ አንተ ምንም ነገር ብሰጥህ አትቀበልም። የምትፈልገውን ራሱ የምታውቅ አይነት ሰው አይደለም። በቃ የምትፈልገውን ነገር ንገረኝ አልኩህ እኮ። እኔ አሁን መጀመሪያ አውቀው፣ በቃ አንተ ራስህ አውቀው ምን እንደምትፈልግ። ከዛ በኋላ እኔን ትጠይቀኛለህ። እንዴ የገሌን ምስክርነት አልቀበልም ትላለህ፣ እንደገና በሳቸው ዘመን ምስክርነት ስጠኝ፣ ዘመድ ያልሆነ ትላለህ። ምንድን ነው የምትፈልገው? ንገረኝ በቃ ችግር የለውም። የምትፈልገውን ንገረኝ። እሱ አይደለም። እኔ አሁን አንተ ኖርማሊ በእውነት አንድ ሰው መጥቶ ለምሳሌ እኔ ነብይ ነኝ ጌታ እግዚአብሔር ተገለጠልኝ የሆነ መጽሐፍ ይጀምራ ትቀበልኛለህ? ንገረኝ። አልቀበልም። ለምን ነው የማትቀበለኝ? ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ስለሆኑ። እንዴ በምን አወቅ እኮ ነው የእሳቸው የመጨረሻ ነቢይ ናቸው ብሎ የነገረህ አንድ ሰው አቅርብልኝ እስኪ። የለም ታይቶ አይታወቁም። በስክሪፕቸር የለም እኮ ልንገርህ። አንተ አሁን ልንገርህ ስልህ በቃ አትፈልግም። ልክ ሳሳይ ኖ እሳቸው ይህን ሰውማ ለምን እቀበለዋለሁ እንዴት አምነዋለሁ ትላለህ። እንድታምነው ምን መልአክ አምጥቼ ላሳይህ? መልአክ ወርዶ ይንገርህ? ምን ላደርግልህ? አሁን ሰው ከሆነ ማትቀበለው ምንድን ነው የምትቀበለው? የምትቀበለው ነው ነገር የመጨረሻ ነቢይ ናቸው ያለው ማን ነው? ራሱ እኮ ነው የመጨረሻ ነቢይ ነኝ ስላለ እኮ ነው የምትቀበለው። እኔ አሁን የመጨረሻ ነቢይ ነኝ ብል ትቀበልኛለህ ወይ? አሁን እኮ ፍቅርሲዝምን መቀበል ማለት እኮ ነው። በቃ አንድ ነቢይ በቃ ችግር የለውም። በቃ አንተ ይኸውልህ እኔ አሁን ፕሮፌሲዎችን እያሳየው ነው። አልፈለክም? ኦኬ እሺ። ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረ እሳቸው ካላሉት ምንድነው ፕሮፌሲ የምልህ? ፕሮፌሲ ምንድነው? እሳቸው ካልተናገሩት ለምንድነው የእሳቸው ፕሮፌሲ ብዬ ማመጣለህ? ፕሮፌሲ ግን ታውቃለህ? እሱን አይደለም አሁን ከሙሴ እናንተ አምናለሁ ከምትለው ነቢይ በጠቅላላ ስለ መሐመድ የተናገረውን አንድ ሰው ብቻ መሐመድ የሚለውን ስም ብቻ ካለፉ ሰዎች ማለት ነው። ካለፉ ሰዎች ነው የምትለኝ? ከሳቸው በፊት ከሳቸው በኋላም ታንጂብል ያሳመነኛል ብካል ካምጣልኝ። ግን አዎ ከሳቸው ችግር የለውም። በቃ እሺ። ወአለይኩም ሰላም። ቆይ አንዴ ብሮ። በቃ እሺ። አሁን ምን ይሆናል መሰለህ? ቆይ አንዴ እሺ። ኢብሮ ያሳይሃል፣ ስማቸውን ኢብሮ ያሳይሃል። ከዛ በኋላ አንተ ደግሞ ኢየሱስ ሚል ስም ከኢየሱስ ክርስቶስ በፊት ኢየሱስ የሚባል ይመጣ ሚል ኢየሱስ ሚል ስም ወይም ሙሴ የሚል ስም ከሙሴ በፊት ደስ ያለ ነብይ ጠቅሰህ ከዛ ነብይ በፊት የሆነ ስም አንስተህ ደግሞ ታሳይናለህ። ችግር የለውም። ግን መጀመሪያ ግን ኢብሮ ይቀጥል፣ ሀቢብ ይቀጥል። ለምን አንተ አታሳይኝ? እኔ አላውቅም። ቁጭ ብዬ እየሳኩ ነበረ። ፒኬ ወላሂ ነፍስ አይማርም። እሺ ይሁንልህ። ለማንኛውም ማለት ነው እኔ ግን ቀድሞ ቢያሳየን ደስ ይለኝ ነበረ። ከዛ የነብዩን ብናሳይ ወይስ ቀድመን እኛ እናሳይ? እስኪ አሳየውና ከዛ ኢየሱስ የሚለውን ስም በተለይ ለማርያም ልጅ ኢየሱስ ከመወለዱ በፊት ማለት ነው የተነገረለት ካለ ደግሞ ያሳየናል። ችግር የለውም። እኛ ላይ ግን መጀመሪያ እንዲሁ እንተማመን እስኪ። እሺ በጣም ጥሩ። እና ባይዘዌ ማለት ነው አብርሽ ኢብሮ በተናገረው ልክ ቢሆን ማምጣት ትችላለሽ። ከሱ ዝቅ ያለ ችግር የለም። ወላይ ነፍስ አይማር። እሺ ይታየሃል፣ ሰቨር ይታየሃል ወዳጄ። ሄሎ መጽሐፍ ቅዱስ ነው የከፈትከው? መጽሐፍ ቅዱስ ነው። እንግዲህ ወዳጆች ይኸው ከመጽሐፍ ቅዱስ ነው የሚነግረኝ ስለ መሐመድ። ጥሩ ነው ካለ እንደውም ቆይ ችግር የለም። መጽሐፍ ስለሆነ ደስ ይለኛል። እኮ ከምን እናምጣለን?